እንግዲህ ፖፕ ፍራንሲስ ከዚህ ዓለም በሞት ተለይተዋል። በጣም የሚገርም ነገር ነው። በነገራችን ላይ ይሄንን በተመለከተ በ2025 ኦልሞስት ከዚህ ዓለም በሞት ሊለያቸው የሚችል ነገር በህይወታቸው ላይ ሀፕን ሊያደርግ እንደሚችል አስቀድመን በብዙ መልኩ ያየነው ነገር እንደነበረ ታስታውሳላችሁ። ከዚህ አንጻር እንግዲህ ውድ ቤተሰቦቼ ፖፕ ፍራንሲስ በ88 እድሜያቸው ከዚህ ዓለም በሞት ተለይተዋል። ይሄ በጣም የሚገርም ጉዳይ ነው። ያለውት እንዳጋጣሚ በራሳችን ካፌ ውስጥ መምራን ካፌ ውስጥ ነኝ ያለውት በምሳ ሰዓት ላይ እንዳለን ነው። ይሄን ብሬኪንግ ኒውስ እንደሰማው ወዲያው መግባት ስላለብኝ የገባሁት ውድ ቤተሰቦቼ። ስለዚህ ፖፕ ፍራንሲስ እንግዲህ 88ኛው ዓመታቸው ላይ እንዳሉ በቫቲካን ይህን ሪፖርት እንደነገረው ከዚህ ዓለም በሞት ተለይተዋል። ፖፑ እንግዲህ የመጀመሪያው ላቲን አሜሪካዊ የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ እንደነበሩ ይታወቃል። እንደሚታወቀው ካቶሊካዊት ቤተክርስቲያን በዓለማት ላይ ሁሉ ያላትን አክሰስ ትጠቀማለች። እያንዳንዱን አክሰስ ደግሞ ስታዩትና እያንዳንዱን ነገር ስትረዱት ያለውን ነገር በደንብ ታውቁታላችሁ። ስለዚህ ከዚህ አንጻር የካቶሊካዊ ቤተክርስቲያን አደረጃጀቷም ስርዓቷም ሌሎችም ሁሉ ነገር ስታዩ አጠቃላይ ዓለም ላይ ላለው ነገር ትልቅ ግብአት ሊፈጥር እንደሚችል እናያለን። ፋሲ ከቻሉ ይክፈቱና እንትን ይበሉ ድምጻቸውን እነሱ የኛ ልጆች ቢያንስ ይቀንሱ ድምጻቸውን ይቀንሱ እነሱ አይደለም እነ እንትና ይሄን መሰረት አድርገን እናያለን። ውድ ቤተሰቦቼ እንግዲህ የዓለም መሪዎችም ለፖፑ ህልፈተ ህይወት ኦልሞስት የተሰማቸውን ጥልቅ ሐዘን እየገለጹ ይገኛሉ። ከነዚህ መካከል የዓለማት ትላልቅ ኢንፍሉዌንስ የፈጠሩባቸው ሀገራትና መሪዎች በጠቅላላ ለፖፑ ህልፈተ ህይወት በጣም የሚገርም ነገር ነው የተሰማቸውን ስሜት የገለጹት። እንደሚታወቀው እንግዲህ ፖፕ ፍራንሲስ በቅዱስ ጴጥሮስ አደባባይ ሃፒ ኢስተር ወይም ደግሞ መልካም የፋሲካ በዓል በሚል መልእክታቸውን አሰምተው ነበር ትላንትና። እንደሚታወቀው በጣም በብዙ ሺዎች የሚቆጠሩ አምላኪዎች ወይም ወርሺፐርስ የተገኙበት የነበረ ሴሬሞኒ ነው። በዛ ፕሮግራም ላይ ሀዘናቸውን ገልጸው እንደነበረ ማለት የተሰማቸውን የፋሲካ ስሜት የገለጹበት ጊዜ እንደነበረ ይታወቃል። እንደሚታወቀው በቅርቡ ለ5 ሳምንታት ያክል በኢንፌክሽን ተይዘው ኦልሞስት በዛ ደረጃ ላይ ትሪትድ እየሆኑ ቆይተው እንደነበረ ይታወቃል። ፖፕ ፍራንሲስ እንግዲህ በብዙ መልኩ የሚታወቅ ዓለም አቀፍ ከፍተኛ ውጥንቅጥ ያለበትን የሃይማኖትና የፖለቲካ ዓለምን ሲመሩ የቆዩ ናቸው። እንደሚታወቀው እሳቸው በአልጋ ላይ በነበሩበት ሰዓት አዲስ ፖፕ ወይም ደግሞ አዲስ ጳጳስ ለመምረጥ ብዙ ሲሰራ እንደተቆየ ይታወቃል። ይሄንና መሰል ጉዳዮችን ተያይዞ እኛም ፕሪዲክት አድርገናል። ይሄ ነገር ገና እሳቸው አልጋ ላይ በወጡበት ሰዓት ላይ በግልጽ የእሳቸው ጉዳይን በተመለከተ ጉዳዩ እንግዲህ የመጨረሻው ጫፍ ላይ ሊኖር እንደሚችል ነገሮችን ስንገልጽ እንደነበረ በትክክል ይታወቃል። እንግዲህ ፖፕ ፍራንሲስ እንደሚታወቀው በዓለማችን መንፈሳዊ አመራር ላይ በብዙ ለውጥ ያመጡ ሰው ናቸው። እኒህ ሰው ማለት እንደምታውቁት በዓለማችን በተለይ በዚህ ውጥንቅጡ በወጣው መንፈሳዊ ዓለም ላይ ከፍተኛ የሆነ ተጽዕኖ ፈጥረው እንደነበረ ይታወቃል። ስፔሻሊ ደግሞ እምነትንና መንፈሳዊነትንና አጠቃላይ የዓለምን ፖለቲካ ሲስተሙን ሌሎችን ነገሮች ሁሉ ጠምጥመው ወደ አንድ ቦታ ላይ ለማምጣት ብዙ የሰሩ ሰው እንደሆኑ ይታወቃል። በብዙ ትችት ውስጥም ይታወቃሉ። እኒህ ሰው እንግዲህ በትክክለኛው ስማቸው ጆርጅ ማሪዮ ቦርጎጊሊዮ በሚባል የሚታወቁ ናቸው። በ17ኛው ዲሴምበር 1936 ነው የተወለዱት። በ2025 በኤፕሪል 21 ነው አሁን ከዚህ ዓለም በሞት የተለዩት። እንግዲህ እንደሚታወቀው ቫቲካን ሲቲ ስቴትስ በሚባል የሚታወቀው የቫቲካን ራሷን የቻለች ልክ እንደ ሀገር ያለች ናት። ይችን ሀገር ወይም ደግሞ እምነታዊ የመንፈሳዊ አካል መንፈሳዊ እምነት ተቋም መቀመጫ የሆነችውን ይችን ኦልሞስት ስቴት ከማርች 13 2013 ጀምሮ እስከ እልፈተ ሞታቸው ማለትም በኢስተር ወይም ደግሞ አሁን በፋሲካ ለት እንግዲህ ዛሬ የፋሲካ ማግስት በእልፈት እስከተለዩበት ጊዜ ድረስ የነበረውን ጉዳይ ስታዩ የአመራር አብዛኛው ነገራቸው በጠቅላላ ከዚህ ጋር የተያያዘ ብዙ ጥያቄ አብሮ የሚመለስባቸው ሰው ናቸው። ፖፕ ፍራንሲስ እንግዲህ የመጀመሪያው ሶሳይቲ ኦፍ ጂሰስ በሚባል የሚታወቀው ጄጁዊት ኦርደሮች የሚባሉ አሉ። እነዚህ ጄጁዊት ኦርደር የሚባሉት ወይም ደግሞ
የጄዙዊት ኦርደሮቹ እንደሚታወቀው ከፍሪሜሰኖቹ በኋላ በተለይም የናይት ቴምፕለርስ ዓለማትን በከፍተኛ ተጽዕኖ ሲሰሩ ከነበሩት መካከል ይገኙበታል። እሳቸውም ከዚህ ሶሳይቲ ኦፍ ጂሰስ ወይም ጄዙዊት ኦርደሮች መካከል አንዱ እንደሆኑ የሲክሪቱ ኦከልት ቡድን አንዱ አካል እንደነበሩ በግልጽ የሚታወቁ ሰው ናቸው። እንደሚታወቀው በብዙ መልኩ የሚታወቀው ደቡባዊ ሄሚስፌር ወይም የመንፈሳዊውን ዓለም ደቡባዊ ክፍሎችን በከፍተኛ ደረጃ ተጽዕኖ ፈጥረው ቆይተው እንደነበረና ከዛም ወደ ቫቲካን በመጡበት ሰዓት ላይም ደግሞ በ2013 እስከ 2025 ድረስ ከ15 ዓመታት የሚጠጉ ጊዜያቶች 12 13 የሚጠጉ ዓመታትን በብዙ መልኩ ሲሰሩ እንደቆዩ ይታወቃል። እንደሚታወቀው እንግዲህ ይሄ ሳውዘር ሄሚስፌር የሚባለው ወይም በካቶሊካዊ ቤተክርስቲያን ላይ የታችኛው ደቡባዊ ክፍልን በከፍተኛ ደረጃ ሲስፋፋ የቆየውን የእምነት አስተምሮትን በከፍተኛ ደረጃ ይመሩ የነበሩ ግሪጎሪ ሶስተኛ የሚባሉ የ8ኛው መቶ ክፍለ ዘመን ሶሪያዊ የካቶሊክ ቤተክርስቲያን አባት አሉ። የእሳቸውን አስተምሮት መሰረት አድርጎ በከፍተኛ ተጽዕኖ የሰሩ ሰው እንደነበሩ ይታወቃል። በአርጀንቲና ቦሪስ አይሬስ ውስጥ እንደተወለዱም ይታወቃል። እንግዲህ ቦርጎ ጊሊዮ በሚባለው ስማቸው የተወለዱት አቡነ ፍራንሲስ በ1958 ዓመተ ምህረት ጄዙዊቶችን ያደረጉት እንቅስቃሴን እንደተቀላቀሉ ይታወቃሉ። ጄዙዊቶች እንግዲህ እንደሚታወቀው በኢትዮጵያ ታሪክ ውስጥም ከፍተኛውን ቦታ ይዘው የመጡ ሰዎች አካላት እንደነበሩ ይታወቃል። ጄዙዊቶች እንደምታወቁት ከአጼ